እንዴት ነህ? ሰላም ነህ ሆይ? ሰላም ሰላም፣ እንዴት ነህ? ሰላም እያልኩ አለን አለን። አይተኸዋል ብዬ አስባለሁ። በዚህ በእግረኛው ሚዲያ ላይ የተላለፈው ቪዲዮ የአንድ ወጣት ባልና ሚስትን ታሪክ የያዘ ቪዲዮ ነው። እሱ ላይ ብዙ ሰዎች የተነጋገሩበት ነው ያሉት። በእርግጥ የሚያሳዝን ስቶሪ አለው። በእግረኛው ሚዲያ ላይ ከቀረበች በኋላ ልጅቷ ያወራችው ስቶሪ ልጁን መክሰስ፣ ልጁ እንደዚህ አድርጎኛል፣ ብዙ ታሪኮች ከአረብ ሀገር ሄዳ የመጣችበትን ታሪክ፣ በህገወጥ የተሰደደችበትን ብዙ ስቶሪዎችን ነው ያወራችው። ከዛ ላ ተመልሳ መታ ልጅ እንደወለዱ፣ ከዛ እሱ ደግሞ ልጅቷን አንፈልግም እንዳለ፣ በትዳር ውስጥ አለመመቻቸት ውስጥ እንደገቡ ብዙ ነው። አጠቃላይ ነገሩ እሱ ነው እና ብዙ ሰው አዝኖላት ነበረ። ብዙ ሊያግዟት የሚሞከሩ ሰዎች ነበሩ። ከዛ እንደውም እኔ ጋር ትሁን ብላ እንደ ቤት ሰራተኛም ሳይሆን ኖርማል እንደ ቤተሰብ ከኔ ጋር ትሁን ብላ ከሷ ጋር እያኖረቻት የነበረች ሴትዮም ነበረች። እና ከዛ እንግዲህ ያን ሁሉ ነገር ከሆነ በኋላ ልጁ ሊያስተባብል መጣ ማለት ነው። እና እኔ እንደዚህ አይነት ነገር ውስጥ አልገባውም፣ በፍጹም እንደዚህ አልተፈጠረም፣ የተባለው ነገር ሁሉ ውሸት ነው። ኢቭን ከ15 ቀን እንትን የቤት ኪራይ ራሱ አስወጥቶኛል፣ እየለመንኩ ነው የምኖረው አይነት ብላ ነበርና እሱ ምንድነው የሚለው ቤት ኪራይ ራሱ ገና በ12 ነው የሚያልቀው ወደፊት ማለት እና እንዴት እንደዚህ ይባላል ብሎ በጣም ብዙ ጭቅጭቅ ተፈጠረ። በመሃል ልጅ አለች። ልጅቷን ሰው እንዲረከበኝ ነው የምፈልገው፣ እኔ ተመልሼ ወደ አረብ ሀገር ቤት ስለምፈልግ ልጅ የሚፈልግ ሰው ካለ ስልክ ይደውልልኝ እሰጠዋለሁ አለች። አንድ ነጥብ ይሄን ውሰድ። ልጁ ደግሞ እኔ ያለው እኔ ማሳደግ ስለምችል በፍጹም እንደዛ ሊሆን አይችልም። ይሄ ነገር የሚደረግ ከሆነ እኔ እግረኛው ሚዲያ እከሳለሁ። ህግ የያዘው ጉዳይ ነው፣ ፍርድ ቤት የያዘው ጉዳይ ነው። ሳይወሰን እንደዚህ አይነት እርምጃ ወስዳለሁ። ሆነ ሰው ልጄን የምትጥልብኝ ከሆነ ከእናንተ ጋር ነው ጸቤ አለ። ይሄኛው ሁለተኛ ነጥብ በለው። ሶስተኛው ልጁ በፍጹም ስለተወለደችው ህፃን ቅልብ ነው ያለው። ይዟት ሊኖር ይፈልጋል፣ ሊያሳድጋት ይፈልጋል። እሷ ግን መስጠት አልፈለገችም። መስጠት የፈለገችው ለማን ነው? ለማይታወቅ ለባዳ ማለት ነው። እና የሚያሳዝን አይነት ስቶሪ ነው። እሱ ነበረ ትላንትና መነጋገሪያ ሆኖ የነበረው። በሁለቱ ነጥቦች ላይ ምን ትላለህ? አንደኛ በእግረኛው ሚዲያ ላይ ቀርቦ ያን ነገር ከተናገረ በኋላ ልጁ እውነትም አሁን ለሌላ ሰው ብትሰጥበት ምን አይነት ሪአክሽን ሊፈጠር ይችላል? ሁለተኛ እሷ ያንን ፎልስ ስቶሪ አውርታ ልጁ ደግሞ እውነታውን ሲያወጣው የነበረው ፍጥጫ ያን ይመስለውና እንደው ምን ሐሳብ አለ እዚህ ላይ? ጥሩ ነገር ነው ያነሳውና በእርግጥ እግረኛው ሚዲያ ላይ ከቅርብ ጊዜ ወዲህ አንዳንድ ነገሮች በጣም አወዛጋቢና አጨቃጫቂ ኮንተንቶችን ነው እየሰራ ያለው። ለምን እንደሆነ አይገባኝም። በመጀመሪያ ደረጃ እንደዚህ አይነት ነገሮች ማህበረሰቡን ምን ያስተምራል ነው አይደል? በመጀመሪያ ስናቀርባቸው መቅረብ ያለበት። ሁለተኛ ደግሞ እውነታውን ይዘዋል ወይ የሚሉት ነገር የማጣራት ስራ ቼክ መደረግ አለበት እና ይሄ ደግሞ ፋሚሊ ነው፣ ቤተሰብ ነው። ምናልባት ፍርድ ቤት እንኳን ሰዎች ሊለያዩ ሲሞክሩ የማሰቢያ እና ይሄን ነገር በደንብ እንዲያንሰላስሉበት ጊዜ ይሰጣቸዋል። ስለዚህ የአንድን ሰው መጥፎ ነገር አንዴ ከተናገርከው ያ ነገር የሚመለስ ነገር አይደለም፣ አንዴ ካወጣው ከአፍህ። ምክንያቱም ኦልሬዲ ሚዲያ ላይ የተያዘ ነገር ስለሆነ አንዴ ከወጣ ሁሌ ባዩአቸው ቁጥር እነዛን ሰዎች መጠቋቆሚያ ነው የሚያደርጋቸው። በዛ ላይ ደግሞ እውነታን ያላዘለ ነገር ማለት ነው። እና ምንድነው አንደኛ እዚህ ጋር የኔ ሐሳብ በሰው ቤተሰብና ልጅን ደግሞ ተጨምሮበት ሚዲያው ማን ስለሆነ ነው በዚህ ልክ ሳያጣራ ኃላፊነት በጎደለው መንገድ ሊያቀርባትና እሱን ተከሳሽ አድርጎ ወይም ደግሞ እሱን ምንም የማያውቀው ሰው እንደ ተከሳሽና እንደ አጥፊ ወንጀለኛ አድርጎ ሊያጋለጥ የሚችለው? እኔ ልጅም ብሆን እከሷለሁ ድርጅቱን። ማን ነው ይሄ እግረኛው ሚዲያ ቀጥታ ነው የምከሰው። በቃ ስሜ ያላግባብ ጠፍቷል፣ ከኔ ጋር ተደዋውሎ ማጣራት ሳይደረግ
ቀጥታ እሷ ጋር ተነጋግሮ ከጨረሱ በኋላ እሱን እንትን ማለቱ ያስከስሳል። በቃ ስሙ እኮ ሰውየው አንዴ ጠፍቷል አይደል? ይከፋዋል እኮ። ምክንያቱም እንደዚህ አይነት ቀልድ ነገር የለም። ስም አንዴ ጠፍቶ ሰዎች ደግሞ ይኸውልህ አንዳንዴ ምን አይነት መሰለህ ሰው ያያል የሆኑ ሰዎች ምንም አያረጉም ብሎ ሲያስቡ ነው እንደዚህ አይነት ሰዎችን እያመጡ የማንም መጫወቻ የሚያደርጓቸውና አሁን እንደው በትልቅ ሌቭል ያለ ሰው እንደዚህ ያደረገኝ ተብሎ ቢወራ እግረኛ ሚዲያ የሚያቀርብ ይመስላል። ልክ ነው። እንዴት አይነት ሪያሊቲም ቢኖረው ማለት ነው። እንኳን ይሄ ውሸትና ሙሉ ለሙሉ ሐሰት የሆነ ነገር ቀርቶ እውነት ያለው በትክክል በማስረጃ የተረጋገጠ ነገር ሆኖ ግን በጣም ህግ የሚያውቁና ራሳቸው የሚያስከብሩ ሰዎች እንደዚህ አይነት ነገር ላይ ቢመጣ አያቀርበውም፣ አያወጣውም ያልኩህ ነገር። ስለዚህ ለምንድን ነው እንደዚህ አይነት ኮንተንቶች ማን ነው ሃይ የሚላቸው? እንደዚህ አይነት ኮንተንቶች ሲሰሩ በኋላ ላይ ውሸት ነው እንዴ ሰውን ሰዓቱን ገለበት አንተ ሰው እውነት ነው ብሎ ሰምቶ ያን ሁሉ ነገር ሰምቶ ለልጅቱ ምን አይነት ሪአክሽን ይሄን ብናረግላት ይሄን ብንረዳት ብሎ አስበው ውሸት ነው ስትለው በሚዲያ ደረጃ ፕራንክ ስታረገው ይሄን ሁሉ ህዝብ ምንድነው ነገር? አዎ ልክ ነህ። እንደ አጠቃላይ ጥሩ ነጥቦች ነው ያነሳው። አንደኛ ሚዲያው ምንድነው እየሰራ ያለው? እኔ መጠየቅ አለበት ብዬ ነው የማስበው። ይሄ ስንት የስነ ልቦና ድጋፍ ለህፃኗ እንኳን ሳይቀር አስበው። ህፃኗ ታሪኳ ነው እየተሰራ ያለው ገባ። ከዚህ እድሜዋ ጀምሮ የሆነ ሰዓት ላይ አድጋ ምናምን የምታወራው ስቶሪ ነው ካሁኑ ቢልድ እየተደረገላት ያለው። አንደኛ ስለ ህፃኗ የወደፊት ህይወት ስነ ልቦና ለምንድነው የማይታሰበው? ሁለተኛ ነገር አንድ ሰው ታሪክ አለኝ ብሎ ሲመጣ እሺ አውራ ብለህ ነው የምትቀበለው? አታጣራም? ባላንስ አትሰራም? ይሄ እዛ ሚዲያ ላይ የሚከሰሰው ሰው እኮ አንተ ጋር መጥቶ እስከሚያስተባብል ባለበት ሰዓት ውስጥ የሷ ቤተሰቦች እንደው ይሄ ክፉ ሰው ነው ብሎ ጉዳት ቢያደርሱበት በበቀል ስሜት የሆነ ነገር ቢደርስበት ከዛ ባለፈ ደግሞ ስራ ተቀጥሮ ከሆነ የሚሰራው አንተ እንደዚህ አይነት ባህሪ ነው እንደ ያለ ተብሎ ቢባረር ምን ቢል ኪሳራው ማን ነው የሚችለው? እንዴት ባላንስ አይደረግም እንደዚህ አይነት ነገር ሲሰራ? ልጅቷ ከወጣው ብዙ ወራት ተቆጥሮ ያለው ካባረረኝ የዘበኛ ቤት ውስጥ ነው ሌላ ግቢ ውስጥ የምኖረው ምናምን ካለች በኋላ ልጁ ሲመጣ ግን ከተለያዩ ገና ከሱ ቤት ራሱ ከወጣች ሳምንት ምናምን ራሱ አይሞላ እየወጣች ትመለሳለች። አብረው ነው የሚኖሩት በተከራዩበት ቤት ማለት እና ይሄ ሁሉ በኋላ ላይ አመነች። ከፕሮግራሙ በኋላ ራሱ ለልጁ ደውላ ልጁ ጎበዝ ነው ሪከርድ አድርጎ ይዟል። አየኸው አይደል እኔ ማረግ የምችል ሰው ነኝ ነግሬህ ነበረ። አየኸው ፕሮግራሙን ግባና ይው ለማንኛውም እና እንዴት እንደዚህ ታወሪያለሽ ምናምን ሲላት ያው አንተም ትረዳኛለህ ያወራሁት ነገር እውነት አይደለም ገባ ያለችው ለልጁ ያው ለኔ ለገንዘብም ለምንም ድጋፍ በሚል ታሪክ አውርቻለሁ ግን እውነት እንዳልሆነ አንተም ታውቀዋለህ ነው ያለችው በራሷ በድምጿ ማለት ነው። ስለዚህ ይሄ ልጅ ለምንድን ነው ሁሉ ኮስት የሚከፍለው? የዚህ ስህተት ደግሞ ማን ነው? የእግረኛው ሚዲያ ስህተት ነው። ማጣራት ነበረበት፣ ማድረግ ነበረበት። ከዛ በተጨማሪ በጣም ያሳሰበኝ ነገር ልንገርህ። ልጄን መውሰድ የምትፈልጉ ሰዎች ደውሉልኝ ብላ ስልክ ቁጥሯን ተናገረች ልጅቷ። አባትየው ቁጭ ብሎ አስብ እንግዲህ ፍርድ ቤት ያልወሰነው በህግ ያልተዳኘን ነገር ስልኬ ይሄ ነው ስትል እግረኛው ሚዲያ ምን አደረገ? የእሷን ስልክና ስሟን መዝግቦ ስክሪን ላይ ለጠፈው። ምንድነው እየሆነ ያለው? ልጅ እያሻሻጠ ነው ሰውየው። ስራው ምንድነው? የሚዲያው ስራ። አባትየው እዛ ቁጭ ብሎ ለሰውየው ሞራል እንኳን መጨነቅ አያስፈልግም። ይሄው ስልኳ ብሎ እዛው ላይ ለዚህ ሰሟን ልጅሽን ፈልጋለሁ ብሎ ደውሎ በገንዘብም እንኳን ቢያታልላት የዚህ ሰውዬ ልጅ ተሸጠች ማለት ነው። ሌላ ምን ትርጉም አለ? እና እኔ በጣም የሚያሳዝን ሆኖ ነው ያየሁት። እንዴት እንደሚመለከቱት አላቅም። ያው የፍርድ ቤት የህግ ጉዳዮች ሊኖሩት ይችላሉ። ልጁ ግን እስከ ጥግ ሄዶ መብቱን ማስከበር አለበት ብዬ ነው ማስበው እኔ በዚህ ላይ። አዎ በጣም እኮ የገረመኝ ነገር ምን መሰለህ? አሁን አስበው አንተ የሰው ልጅ ተው መብቷም ቢሆን ማለት ነው ይሄን ነገር ነው ያላወጣም ነው አይደል የምትለው? ልጅሽን ለሰውማ መስጠት የለብሽም ብለህ ነው አንድ ሰው የምታስበው። ልጅ መውሰድ የምትፈልገው ብለህ ስታስብ አንተ የፈለገ ሚዲያ እየሰራህ ቢሆን የፈለገ ነገር እንኳን ጨካኝ ብትሆን
ልጇን ለሌላ ሰው አሳልፋ እንድትሰጥ የሚያስብ አእምሮ የለህም፣ እንደ ሰውነት ማለት ነው፣ እንደ ሰውነት እና እቺ ልጅስ በአእምሯ ናት ወይ ጤነኛ ናት ወይ ወይስ ሌላ መርዳት የምችለው ነገር አለ ወይ ምናምን ብለህ ነው መጀመሪያ አናላይዝ አድርገህ የምትለቀው። ይሄን ደግሞ ለመልቀቅ መቼም ላይቭ አይደለም እያወራች ያለችው፣ በደንብ ኤዲት ተደርጎ ቼክ ተደርጎ ምናምን ነው የሚለቀቀው አይደለ? እውነቴን ነው የምልህ ባለቤቷ ወይም ደግሞ የልጅቱ አባት በዚህ ሰዓት ላይ ሆት ሆኖ ሌላ አይነት ሜጀርመንት ቢወስድ ምንም የምትፈርድበት ነገር አይደለም። ምክንያቱም ልጅ ነው እየተወሰደበት ያለውና ብዙ ሰዎች እንኳን በልጅ ቀርቶ ንብረት እንኳን ሰው በንብረት ክፍል ስንት ነገር ሲደራረጉ እናያለን። እና ራሱን ሪስክ ውስጥ እንደማይገባ ምን ያክል እርግጠኛ ሆኖ በህግ መጠየቅም ተውና አንድ የተናደደ በቤቱ ሰላም የሌላቸው ሰዎች መጣው ለአንደኛው ሰው ወግና አንተ የሆነ ነገር ለማድረግ ስትሞክር ይሄኛው ሰው ምንም ነገር እንደማያደርግህ በምን ጋራንቲ ትወስዳለህ? ሌላው ደግሞ ምንድነው ኢትዮጵያ ውስጥ አሁን ላይ እየተለመዱ ያሉ ነገሮች የሆኑ ነገሮች መጀመሪያ ይለቀቃሉ ከአንደኛው ወገን ብቻ ተሰምቶ ባለፈውም ሰይፉ ሾው ላይ የዛ በህይወት ያለፈው ኮሜዲያኑ ወንዶሰን ልጅ መተው አለቀሱ ምናምን ብዙ ነገሮች ተባሉና ከዛ በኋላ ያ ሁሉ ነገር ከተለቀቀ በኋላ እንዳዲስ ደግሞ እንደውም እናትየው መጣ በጣም ያው አንተ ባላንስ ትሰራለህ ብዬ ነው ኢንዳይሬክት መስደባቸው ነው በዚህ እንዴት እኛን ሳትጠይቅ ትለቀዋለህ ማለታቸው ነው። ገባህ? እወድሃለሁ ምናምን ቢሉ ተሰምቷቸዋል፣ ፊል አድርገዋል። በጣም ስማቸው አንዴ ወጥቷል፣ አንዴ ጠፍቷል። ገባህ? እና አንድ ሰው ብቻ ሰምተው ይለቁትና ደግሞ ይሄኛውን ባላንስ ለማድረግ ብለው ህዝብ የሚሸውዷት ነገር አለች። ይሄኛውን ደግሞ ሁለተኛ ዝም ጠይቅ ነው የነሱ ዩቲዩብ ለመሸቀል በአንድ ዙር በሁለት ዙር በሶስት ዙር እያሉ መስራታቸው ነው በእነሱ ቤት። ልክ ነው እንደዛ እንጂ የትኛውም ሰው ሲያስጨንቀው በምን አይነት መንገድ እንደሚያወራ መጀመሪያ ነው የሚያጣራው። ኢንተርቪው ማድረግ ፈልጋለሁ አንተ ጋር ይሄ ትይዛለህ፣ እሺ ከየት ነህ እንዴት ነህ ምናምን ብለህ ኢቭን ማለት ነው ለጋራንቲ ለማስረጃም ቢሆን ከኢንተርቪው በፊት ያሉትን የሰውየውን ማስረጃ ራሱ ሪከርድ ታደርገው ይገባል። እንደዚህ ብሎ አታለኝ ነው በተጠየቀ እንኳን ብለህ ልትይዝ ይገባል። እሱን ፈቃደኛ አሁን በኋላ ይሄ ነገር ትክክል ባይሆን ይሄን ነገር ስላልከኝ አንተን ኃላፊነቱን የምትወስድ ብለህ ልታስጠነቅቀው ይገባል አይደለ? እና እንደዚህ አይነት ነገር ተለምዷል። ሰውን በውሸት መጀመሪያ እንታል ይበትኑት እና ወሬው መልሶ ደግሞ ያን ሰው እንደገና ፕራንክ ይሰርታል። በቃ እንደዚህ መመላለስ የሆነ ነገር ይሉትና መልሶ ደግሞ እንደዚህ ይሉታልና አሁን እውነቴን ነው መንግስት አሁን ከባህል ያፈነገጡ አለባበሶች ከባህል ያፈነገጡ ምናምን የሚባሉ ንግግሮች ጥሩ እርምጃ እያደረገ ነው ለምናስበው። እንደነዚህ አይነት ደግሞ በጣም አደገኛ የሆነ አካሄድ ሰውን የሁለት ደቂቃ 3 ደቂቃ አይደለም እንግዲህ የአንድ ሰዓት ኢንተርቪው ሊሆን ይችላል፣ የ30 ደቂቃ የ40 ደቂቃ የሁለት ሰዓት ኢንተርቪው ሰውን ጊዜውን ገለው ምን ብለው እንደገና መለሰ ስትሸውደው መጠየቅ የሚችሉበት አግባብ ቢመጣ በደንብ ነው ማለት እንዴ። አሁን እኮ ዊል ኢንፎርምድ የሆነ ነገር ነው መስማት ያለብህ። ሁለተኛ ደግሞ መውጣት ያለባቸው ነገሮችና የሌሉባቸው ነገሮች ደግሞ ብታይ ይሄ እኮ ፍርድ ቤት እኮ መለቀቅ ያለበት ፍርድ ቤት ውሳኔን ካልሰጠህ እና ለአንተ ካላዳላ ሚዲያ ላይ ነው የምታቀርበው። ለዛው እውነታን ይዘህ አይደል መጀመሪያ ፍርድ ቤት ነው በቃ ይሄን ነገር የሚጨርሰው። ፍርድ ቤት ግን በሙስና በሆነ ነገር ምናምን እንኳን ያንተን ፍርድ ይውጣልኝ ብሎ እንትን ካላለ ምክንያቱም ህዝቡ ማለት ይለማመዳል። ነገ ቤቱን ማስጣት ነው፣ ሚስቱን ማስጣት ነው፣ ባሉን ማስጣት ነው፣ ኖርማል ነው የሚያደርጉት። ገባህ? ስለዚህ ፕራይቬት ላይፍ የሚባል ነገር የለም። ከዛ ራስ በፈጠርከው ባወጣው ሚስጥር ሁሉ እንደተሳቀቅክና በሰው ሙድ እንደተያዘብህ እንደተሸማቀቅ ትኖራለህ እና ይሄን እያለማመድ ነው የሚመስለኝ እኔ። ልክ ነው። እንደውም እኔ ቅድም ሳስብ የነበረው ምንድነው የሚዲያው ተጽዕኖ እንደው ምን መጣብን የሚያስብል እኮ ነው እባክህ። አሁን እንዴት ነው በኢትዮጵያ ታሪክ የቤተሰብ ገበና፣ የሚስት ገበና፣ የባል ገበና ቅልቅር ብላለ ሰው እንኳን እኮ ማትነግራቸው ገበናዎች ወጥተው ሚዲያ ላይ ይሰጣሉ። እዛውም ሐሰት ሊሆን ይችላል። ሐሰት የመሆን እድሉም ደግሞ አላቸው። ከዛ ውጪ ሚዲያው እንዴት ይሄንን እንደ ፕሮግራም ይዞ ሊቀጥል ይችላል? ባልን ታመጣና ሚስት እያሳማህ፣ ሚስትን ታመጣና ባልን እያሳማህ እንዴት የፕሮግራም ሞዳሊቲ ሆኖ ይመጣል?
እንዴ የአንድ ሰው የህይወት ታሪክ ራሱ የሚቀርበው ወይም ደግሞ የሆነ አስተማሪ ስቶሪ ስለሆነ ይቅረብ ተብሎ እኮ የሚቀርበው ውጭ ሀገር እኮ አለ እንደዚህ አይነት ፕሮግራሞች። ግን መቼ ነው የሚቀርቡት? የፍርድ ቤት ውሳኔ ተወስኖ ሰውየው ፕሮግራሙ ላይ ቢሰራ አስተማሪ ይሆናል ተብሎ ሲታመንበት ተፈቅዶለት ላይሰንስ ተሰጥቶት ነው በፕሮግራም መልኩ። ለዛውም ሰውየው እንዲህ ቃል በቃል ቁጭ ብሎ እንዲያወራ ሳይሆን በዶክመንተሪ መልኩ እየተሰራ እንጂ ቁጭ አድርገህ ላይቭ ገና ፍርድ ቤት ላይ አክቲቭ የሆነን ነገር የእንተናን ሳይድ ሳትይዝ የዚህኛውን ሳይድ ብቻ ይዘህ ሮጠህ ፕሮግራም ሰርተህ ታቀርባለህ። ከዛስ አይ ያኛው ቅር ስላለው መጥቶ ደግሞ ያስተባብል። ሁለት ፕሮግራም ውሰድ። እንግዲህ ከዚህ በፊት አንስተነዋል እዮሃ ሚዲያ ላይ የነ መልክተኛውና ባላደራውን ፕሮግራም ሰውየው የሰራበት መንገድ 4 ክፍል 5 ክፍል የማያስፈልገው በአንድ ክፍል የሚቋጨውን ነገር ነው እዛ ደረጃ ላይ ያደረሰው። ይሄ ደግሞ ከፐርሰናል ኢንተረስት እና ቤኔፊት ጋር የተገናኘ ነው። ሌላ ምንም ትርጉም ልትሰጠው አትችልም። ምንም ትርጉም የለውም ይሄ ነው። እና በሁለተኛ ነገር እኔ በጣም እያሳሰበኝ ያለው ነገር ምንድን ነበር መሰለኝ? እቺ ልጅ ባሏን ትለው የነበረው እኔ ሚዲያ ፈልጌ ወጥቼ ታሪክን ፈጥሬ ቢሆን አውርቼ ፌመስ ሆኜ ሰው ረድቶኝ ገንዘብ አግኝቼ ተንደላቀቄ እኖራለሁ፣ ትንሽ ቀን ብቻ ጠብቅ አሳያለሁ ነው ስትለው የነበረው። ሚዲያ ፈልጌ ወጥቼ ይሄንን እድል የፈጠረው ማን ነው? ሚዲያው። ገባ? እንዲህ አይነት ታሪክ አለ ላወራ ፈልጋለሁ ምናምን ስትል ወስዶ ያቀርባል። የራሱን የዩቲዩብ ሽቀላ ነው የሚመለከተው። ከዛ ላይ ስለሚመጣው ኢምፓክት ጉዳዩ አይደለም። ስለዚህ ይሄ ልጅ አስፈራርታው ሄዳ አቀረበች። አሁን ብዙ ሜስዳፖ ነው። እኔ እግረኛው ሚዲያ ስፔሻሊ ይቺ ልጅ ህፃኗ ልጅ ለሌላ ሰው ብትሸጥ ተላልፋ ብትሰጥ ሙሉ በሙሉ ተጠያቂው እግረኛው ሚዲያ። በቃ ልጁ ተከታትሎ ህጉንም ተጠቅሞ መብቱን ማስከበር ያለበት። ልጁ ሌላ ቦታ ብትሄድ የታየችው እግረኛው ላይ ነው፣ ፕሮሞት የተደረገችው እግረኛው ላይ ነው፣ ስልክ ቁጥር የተለጠፈው እግረኛው ላይ ነው። ብትሄድ ተጠያቂው እሱ ነው በቃ። ስለዚህ ይሄ ነው ያለው ነገር። እንዳጠቃላይ ግን መታየት ያለባቸው ብዙ ነገሮች አሉ ብዬ ነው ማስበው። ምናልባት ሀሳብ ካለ የመጨረሻ ለማጠቃለያ ያክል። ያው በአጠቃላይ ሁሉን ነገር ለማውራት ለመነካካት ሞክረናል። እያንዳንዱን አንድ ባንድ ብንለው ወደ ብዙ ነገር ሊበተን ይችላል። ምንም ጥያቄ የለም። በጣም ወንጀል የመሆኑ ቻንስ ሰፊ ሊሆን ይችላል፣ እያንዳንዷን ነገር ሰንጥቀን ብናያት ማለት ነው። ግን በአጠቃላይ እኔ እግረኛው ሚዲያ የሚሰማ ከሆነ እንደው ብዙ ነገሮች አሉ። ሚዲያው ሰፊ ነው። ብዙ ማስተማር የሚችሉ በጣም ሶሊድ የሆኑ ነገሮች አሉ እና እነሱን መስራት እየቻለ ይሄ ዝም ብሎ የቡና ወሬ እንኳን ማይደርስ ወሬዎችን አምጥቶ ለዛውም እውነታቸው በጣም አናሳ የሆኑ እውነታዎችን ይዘው እንትን ማለቱ ጥሩ አይደለም። ሁለተኛ ግን እዚህ ነገር ላይ በተለይ እንደዚህ የሚሰሩ ሰዎች ሆድ የባሳቸው ሰዎች ወይም ደግሞ ከሰው ጋር የተጣሉ ሰዎች ምናምን ሚዲያ ላይ መምጣት በጣም አሳፋሪ ነገር እንደሆነ፣ ሚዲያ ላይ መምጣት በጣም ብዙ ሪስክ እንዳለው አስበው የሆነ ነገር ሆድ በባሳቸው ቁጥርና በተጣሉ ቁጥር ሚዲያ ስለመጡ የትኛውም አይነት መፍትሄ ማግኘት እንደማይችሉ ቢያውቁና ከመምጣታቸው በፊት ቢያስቡበት በደንብ ቢያጠኑበት ደስ ይለኛል። እሱ ነው መልእክቴ። በተለይ ደግሞ ይሄ ዝም ብለው ዘው ብለው ሚዲያ ላይ እየገቡ የራሳቸውን ሚስጥር ለሚዘረግፉ ሰዎች ማለት ነው። ትክክል። አመሰግናለሁ። በጣም ጥሩ ሀሳብ አንስተናል ብዬ አስባለሁ። አንዳንድ ጉዳዮች ሲኖሩ ወደፊትም እንቀጥላለን። ቴንኪው። መልካም ቀን ይሁንልህ። እሺ፣ ሰላም አለ።